ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? እንዴት ቆያችሁልኝ? ሰላም ናችሁ? ወይም ያለው እግዚአብሔር ይመስገን። እንዲሁም ወቅታዊ ዜና አብርሽ የቄራው ማንም የማያውቀው የለም አንደኛ የስደተኞች አባት በሚልና አብርሽ የቄራው በሚል ያው የዩቲዩብ ቻናሉ እንደምታውቁት ከ5 ቀን በፊት በሊባኖን በቤሩት ከተማ ላይ የደረሰበት የመኪና አደጋ እሱ ያው እንደምንም ቢሆን እግዚአብሔር ቢያተርፈውም ሚስቱ ግን በጣም ወገቧ አጥንት 4 ቦታ በመሰባበር ከሆስፒታል አገግማ ኦፕራሲዮን ተደርጋ ብረት ገብቶላት ወደ ቤት ተመልሳ ነበረ ጤነኛ ሆና። እንዲሁም በአጋጣሚ ኩላሊት ኢንፌክሽን ብለዋት ተመልሳ ዛሬ ሆስፒታል ገብታለች። እንግዲህ እንደገባች እንደምታዩት ኮማ ውስጥ ነው ያለችው። እግዚአብሔር አምላክ ምሕረቱን ይላክላት። በስደት ውስጥ ምንም አይነት ነገር ክፉ ነገር አይንካችሁ። ስደት በጣም መጥፎ ነው እና እኛ ሰዎች ስንናገር ብቻ ሳይሆን ለራሳችን ኢንሹራንስ የሚባል ነገር የለንም እና አረብ ሀገር እርዳታ የምንሰበስበው ኢንሹራንስ የሚባል የለንም። ስለዚህ ኢንሹራንስ ለራሳችን ኢንሹራንስ መግባት አለብን ማለት ነው። በእውነት ነው የምላችሁ። እንደዚህ አይነት አደጋ ሲደርስብን ያ ኢንሹራንሳችን እንዲያሳክመን፣ ኢንሹራንሳችን ብዙ ነገር እንዲያደርግልን። በነገራችን ላይ እዚህ ዱባይ ላይ አንድ ነገር ትክክለኛ ህጋዊ ከሆንን የመኪና አደጋ ሲደርስብን የሚያሳክመን ኢንሹራንሳችን አለ ማለት ነው። ስለዚህ እግዚአብሔር አምላክ አሳልፎ አይስጥ ነው እና ወንድማችን አብርሽ የቄራው በጣም ከባድ ነው። ከባድ ችግር ውስጥ ላይ ነው ያለው እና እግዚአብሔር ይማረው። እግዚአብሔር ወደ ሙሉ ጤንነቱ ይመልስለት። እግዚአብሔር አምላክ ከክፉ ነገር ይሰውረው እያለን ማለት ነው ውዶችዬ። እና ይሄ ነው የምላችሁ። እራሳችሁን ጠብቁ። ሁላችሁም እግዚአብሔር ይጠብቃችሁ። በጣም ከባድ ነው እና አብርሽ የቄራው በዚህ ደረጃ ላይ ሚስቱ ባለቤቱ ማለት ነው በህይወትና በሞት መካከል ላይ ትገኛለች ማለት ነው። እግዚአብሔር አምላክ ከእንደዚህ አይነት አደጋ እግዚአብሔር አምላክ ያጠፈን ማለት ነው። ስትሻገሩ እራሳችሁን ጠብቁ። መንገድ ስትሄዱ እግዚአብሔር ይጠብቅ። እግዚአብሔር ያወጣ አምላክ በሰላም ለቤታችሁ